ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ህዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በደብረ ታቦር ግንባር ከዓለም ሳጋ እስከ ቆሌና ኮና ድረስ ፋኖ በወሰደው የቆረጣ እርምጃ በርካታ የአገዛዙ ወታደሮችና ካድሬዎች እንደመሶ ድል መቀዳጀቱ ታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጎና ክፍለ ጦር ስቴደንሳ ብርጌድና ሀገረ ቢዘን ብርጌድ የ24 ሰዓታት የተጋድሎ የድል ውጤት። የአገዛዙ አየር ወለድ ሰራዊት የፈንጅ አምካኝ አፈንፋኒ ውሻ በመያዝ ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የ64ኛ ክፍለ ጦር አርበኞች በእነማይና በሸበል በረንታ ግንባሮች በወሰዱት እርምጃ የጠላት ኃይልን ደምስሰው ድል ተቀዳጁ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በደብረ ታቦር ግንባር ከዓለም ሳጋ እስከ ቆሌና ኮና ድረስ ፋኖ በወሰደው የቆረጣ እርምጃ በርካታ የአገዛዙ ወታደሮችና ካድሬዎች እንደመሶ ድል መቀዳጀቱ ታወቀ። በተጋድሎ ከተገደሉት በተጨማሪ በርካታ ቁስለኞች በ6 ተሽከርካሪ ተጭነው ወደ ደብረ ታቦር ሆስፒታል መወሰዳቸውም ተነግሯል። የተላላኪው የብልጽግና ተላላኪ በመሆን የህዝባቸውን መከራና ስቃይ ያራዘሙ የሚገኙ ባንዳዎችና የጥፋት ስብስቦች መሸሸጊያ አጥተው የተሽመደመዱበት ይህ ውጊያ የባንዳዎች ቀን ጨልሞ የመጨረሻው መጀመሪያ መቃረቡን በግልጽ ያመላከተ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጎና ክፍለ ጦር ስቴደንሳ ብርጌድና ሀገረ ቢዘን ብርጌድ የ24 ሰዓታት የተጋድሎ የድል ውጤት። ከስማዳ እስከ ወለላ ባህር በተደረገ ትንቅንቅ የድል ታሪክ ራሱን ደግሞ የጠላት ከፍተኛ ኃይልን በመደምሰስ አናበስቶች፣ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽንኮፍ፣ በርካታ ተተኳሽና ወታደራዊ ቁሳቁስ መማረክም ተችሏል። ከ17 ሰዓት በላይ በወሰደው በዚያ አውደ ውጊያ በስቴደንሳ ብርጌድ የተገኙ ድሎች 84 ክላሽንኮፍ፣ 3 ብሬን፣ 2 ስናይፐር፣ 1 ዲሽቃ ባለመነጽር፣ 1 ሸንሸልን ጨምሮ 1 ፓትሮል ተተኳሽ፣ 1 ኤፍኤስአር ተተኳሽ፣ 2 መኪና ወታደራዊ ቁሳቁስ፣ 71 ሙት፣ 53 ምርኮ፣ 32 ቁስለኛ፣ 50 አለቃ ተክሌ ሻለቃ መሪ፣ 100 አለቃ ጌታሁን ተስፋዬ ሻምበል መሪ፣ 50 አለቃ አፒሳ ሻምበል መሪ እና 50 አለቃ ቡሽያ ዲሽቃ ተኳሽ የተደመሰሱም ሲሆኑ 50 አለቃ በቀለ ዘለቀ፣ 50 አለቃ ወንድወሰን ሀብታሙና 50 አለቃ ከማል ከድር ከተማረኩ ውስጥም የሚገኙበት ናቸው። በሀገረ ቢዘን ብርጌድ በኩል የተገኙ ድሎችም ደግሞ 1 ብሬን፣ 22 ክላሽንኮፍ፣ 30 ምርኮ፣ መጠኑ ያልታወቀ የተደመሰሰ ወታደራዊ ቁሳቁስና ሎጂስቲክም ተማርከዋል። በዚያው ውጊያ የጠላት ኃይል 1 ሻለቃ ሙሉ በሙሉ ተደምሷል፣ ተማርኳል። የጎና ክፍለ ጦር አሃድ የሆኑት መንትዮቹ አናብስቶች ስቴደንሳሃ እና ሀገረ ቢዘን የስነ ልቦና የበላይነት የወሰዱበት ትልቅ ተጋድሎ ሆኖ በድል ታሪክ ተመዝግቧል ነው የተባለው። ህልውናችን በተባበረ ክንዳችን። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ነው። የአገዛዙ አየር ወለድ ሰራዊት የፈንጅ አምካኝ አፈንፋኒ ውሻ በመያዝ ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ
የሰጠውን ምህረት አዋጅ በመጠቀም በሸዋ ጠቅላይ ግዛት በተለያዩ ከተሞች የከተመው የ112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ መከላከያ አባላት ከጣርማ በር ወረዳ ከነሙሉ ትጥቃቸው እየፈረሱ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርን መቀላቀላቸውን ኮሩ በላከው የግንባር መረጃም ገልጿል። ፋኖን የተቀላቀሉ የ112ኛ ክፍለ ጦር 5ኛ ሻለቃ አየር ወለድ ኮማንዶዎች አባላት ቢኒያም አየለ የአማራ ብሔር ተወላጅ፣ ወሰን ገዜ የጋሞ ብሔር ተወላጅ። እነዚህ ግለሰቦች በሁለት ዘመናዊ የአየር ወለድ ጥቁር ክላሽንኮቭ ከነሙሉ ትጥቃቸው ይዘው ፋኖን የተቀላቀሉ ሲሆኑ የአማራ ሕዝብ ትግል የህልውና ጉዳይ መሆኑን ገብቶናል፣ ከህዝባችን ጎን ለመቆም ወስነናል የሚል መልእክትም አስተላልፈዋል። እነዚህ ፋኖን የተቀላቀሉ ኃይሎችም በተደረገላቸው ማቀባበል ምስጋና ያቀረቡ ሲሆን አሁንም በአገዛዙ መዋቅር ውስጥ ያለውን አየር ወለድ ኮማንዶ ጓደኞቻቸውንም የፋኖን ጥሪ ተቀብለው ከህዝባቸው ጎን እንዲቆሙም ጥሪም አቅርበዋል። በሌላ ዜና በሸዋ ጠቅላይ ግዛት የሬማና አካባቢ ነዋሪዎች አገዛዙ የምርጫ ካርድ ባልወሰዱ የከተማዋ ነዋሪዎች የከተማ ውስጥ የቦኖ ውሃ አገልግሎት እንዳያገኙ መደረጋቸውን ገልጸዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት መንዝ አውራጃ መንዝ ማማ ወረዳ በ016 ቀበሌ ለእንግድነት ከመንዝላሎ 03 ቀበሌ የመጡትን ንጹሃን አርሶ አደሮችን አፍነው በመውሰድ ፋኖን ታግዛላችሁ በማለት የብአዴን አሽከሮች በወረዳው ዋና አስተዳዳሪ መርሻ ኃይሉ፣ በወረዳው የሚኒሻ ኃላፊ ወልዴ ንጉሴ፣ በወረዳው ምክትል ሚኒሻ ኃላፊ ማሩሽ ፈራውና የቀበሌ ዋና አስተዳዳሪ ወልዴ ሸዋንቅጣው ትዕዛዝ ሰጭነት 8 ንጹሃን ታፍሰው የተወሰዱ ሲሆን አቶ አሳየ ጥላዬ የተባሉ የ6 ቤተሰብ አባወራና አቶ ገለ ገብረ ኢየሱስ የተባሉ የ6 ቤተሰብ አባወራ በግፍ የረሸኗቸው ሲሆን ቀሪ 6ቶቹን በቅርቡ እንደሚሯሽኗቸውም የውስጥ አርበኞቻችን መረጃ አድርሰውናል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ነው። የ64ኛ ክፍለ ጦር አርበኞች በእነማይና በሸበል በረንታ ግንባሮች በወሰዱት እርምጃ የጥላት ኃይልን ደምስሰው ድል ተቀዳጁ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሁለት አምባ ዲቤንሳ ቀበሌ የደፈጣ ኦፕሬሽን በመስራት በመረገጨት ንዑስ ከተማ ያገዛዙ የሐሰት የምርጫ ቅስቀሳ እንዳይካሄድም አድርገዋል። በእነማይ ወረዳ የትመን 01 ንዑስ ከተማ ወደ ቢቸና ከተማ በጉዞ ላይ የነበሩ 2 የፓትሮሎችና 1 ዶልፊን ላይ በነበረ ያገዛዙ ቅጥረኛ ሰራዊት አባላትን በሁለቱ አምባ ዲቢሳ ቀበሌ ልወያ ጎጥ ላይ 64ኛ ክፍለ ጦር ጥምር ኃይል በተጣለ ደፈጣ ሙትና ቁስለኛ ሲሆኑ በሁለቱ ፓትሮሎችም ላይ ጉዳትም ደርሰዋል። በሌላ መረጃ በሸበል በረንታ መረገጨት ንዑስ ከተማ ያገዛዙ የሐሰት ምርጫን የምረጡ እንቅስቃሴ ላይ የነበሩ ያገዛዙ ቅጥረኛ ሚሊሻ በ64ኛ ክፍለ ጦር አባላት ስቦ በመምታት ከባድና ቀላል ቁስለኛም አድርገውታል። የሽፈራው ገርባው ልጆች ሞታይ ፈራዎቹ ለምርጫ ቅስቀሳ ላይ የነበረ አንድ ባንዳ አስወግደው ስሙን ማወቅ ያልቻልነው ሚሊሻና ጀምሮ ዋለ የተባለ ቀንደኛ ባንዳ በጀግኖች ብሬን በተተኮሰ ጥይት የዘርፍሬውን በጥሰው በመጣል በመርገጨት ጤና ጣቢያ ለሕክምና የገባ ቢሆንም ጉዳቱ ከባድ ከመሆኑ የተነሳ የእድ ውሃ የመጀመሪያ ደረጃ ሆስፒታል መግባቱንም ተረጋግጧል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።